ኢትዮጵያን እየገነባ ያለው በአመራር ደረጃም እንደምታዩት በየደረጃው ቀበሌ ጀምሮ እስከላይ ድረስ ወጣት ኢትዮጵያውያን በሰፊው ተሰማርተው ኢትዮጵያን እየገነቡ ነው ያሉት። ስለወጣት ተጠቅሳላችሁ። ለወጣቱ የሥራ ዕድል የወጣት ሀገር አድርገናታል። ስለየትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? ጦርነት፣ ረሃብ፣ እስር፣ ስደት፣ መፈናቀል፣ ተስፋ መቁረጥ፣ ስቃይ፣ አንገት መድፋት፣ መገፋት፣ ምንም ማድረግ አለመቻል፣ ሞት፣ ይሄ ሁሉ የሚፈራረቅባችሁ ኢትዮጵያውያን ወገን እያንዳንዷ ስቃያችሁ በሰከንድ በየሰከንዱ በብርቱ ታመኛለች። እያንዳንዷ ተስፋ መቁረጣችሁ ያስቆጨኛል። እያንዳንዱ የእንባ ዘለላችሁ ይፈጀኛል። አልረሳችሁም ይላል ወጣቷ ፖለቲከኛ ሚስጥረ ስላሴ ታምራት በፌስቡክ ገጿ ላይ ያሰፈረችው ጽሑፍ። ከሰሞኑ መነጋገሪያ የሆነችው ወጣቷ ፖለቲከኛ ሚስጥረ ስላሴ ታምራት በኢትዮጵያ የፖለቲካ ታሪክ በሴቶች ዘርፍ ብዙም ታይቶ በማይታወቅ በብቃትና በድፍረት በቀጥታ የምርጫ ቀስቀሳ በቴሌቪዥን መስኮት ብቅ ብላ የኢህአፓን ወክላ ጠንካራ ተቃዋሚ መሆኗን ሐሳብ ያላት ሴት መሆኗን አንጸባርቃለች። ታሪክ ጽፋለች። ሚስጥረ ስላሴ ታምራት ይህቺ ሰው ማናት? ዛሬ ምዕራፍ ወደ ምዕራፍ ሲሸጋገር የተጣራሱ ሐሳቦች የሚያቀርብ መጽሐፍ ነው። ሲጀምር የኢትዮጵያ ሕዝብ የላብራቶሪ አይጣችሁ ነው ወይ? የኢህአፓ ዋና ጸሐፊ የሆነችው ይህቺ ደፋር ፖለቲከኛ ትላንት በተደረገ የፓርቲዎች ክርክር ላይ በወቅቱ መድረክ ላይ የነበሩትን የብልጽግና ፓርቲ ተወካዮችን ባላሰቡትና ባልጠበቁት ጠንካራ ሙግት አንቀጥቅጣቸዋለች። ታላቅ አሻራዋንም አሳርፋለች። ክርክር ከተደረገ ልክ እንደሷ ነው አስብላለች። ወጣት ወጣ አትበሉ፣ ወጣት በጦርነትና በስራ አጥነት እያስጨፈጨፋችሁት ነው ብላለች። በድፍረት የብልጽግና ባለስልጣናት ላይ ብስጭት ተነቧል። በወጣቷ ተናደዋል፣ ተቆጭተዋል። ይህ በቴሌቪዥን መስኮት ያሳየችው ቆራጥነትና የሐሳብ ልዕልና አሁን ደግሞ ይበልጥ ወደ ማህበራዊ ሚዲያ የተሸጋገረ ይመስላል። ሚስጥረ ስላሴ በአሁኑ ሰዓት በቲክቶክ መድረክ ላይ ከፍተኛ ትኩረትን ስባለች። የብዙዎችን አድናቆት እየተቸራት ይገኛል። ወጣቱ ትውልድ የሷን ንግግሮችና የፖለቲካ እይታዎች በስፋት እያጋራ ነው። ድፍረቷን፣ ላመነችበት አቋም ያላትን ጽናት በማህበራዊ ሚዲያዎች ላይ ለበርካቶች የተጋራ በበርካቶች ዘንድም መነጋገሪያ የሆነ ጉዳይ ሆኗል። ብዙዎችም በስፋት ስናድግ አንቺ መሆን ነው የምንፈልገው የሚሉ ጽሁፎችንና አስተያየቶችን በቀልድ መልክም ቢሆን በሶሻል ሚዲያው ላይ እያንሸራሸሩት ነው። ጤና ይስጥልን። ሚስጥረ ስላሴ ታምራት እባላለሁ። የኢህአፓ ዋና ጸሐፊ ነኝ። አሁን ላይ ከሀገራችን ከምትገኝበት እጅግ አስከፊ ሁኔታ ለማውጣት ኢህአፓ ትግሉን በቆራጥነት እየመራው እንደሚገኝ ሁላችሁም የምታውቁት ነው። እርሶስ ይሄንን ንግግር እንዴት አገኙት? ሲያድጉ እርሷን መሆን ይመኙ ይሆን? ሐሳቦን ያካፍሉን። እኛ ማነች የተማረች የሚለውን ጨምሮ ከሞተ በኋላ ዛሬም ድረስ ልቧ የሚንሰፈሰፍላትን ነፍሴ የምታርፈው ከእርሱ ጋር ስሆን ነው የሚለውን የመውደዷን ታሪክም በዚህ ገጻችን እንፈትሻለን። ገነትን የመሰሉ ዓመታትን አሳልፈናል ብላ ስለምትናገርለት የልቤ ሰው ስለምትለው ሰውም ያሉንን አስደናቂ መረጃዎች ይዘናላችኋል። አዲስ መረጃዎችንን ተከታተሉን። ዛሬ ላይ በሚሊዮን የሚቆጠሩ ኢትዮጵያውያን በምግብ ዋጋ መጨመር፣ በገቢ መቀነስና ስለነገ እርግጠኛ ባለመሆን እየተኙ ይነቃሉ። የዋጋ ግሽበት በድሆች ላይ ዝምተኛ ግብር ሆኗል። ብር ማሽቆልቆሉን ቀጥሏል። ከባህር ዳር ዩኒቨርሲቲ በጋዜጠኝነትና ተግባቦት ትምህርት ክፍል ተመርቃለች። መጀመሪያ የሥራ ቅጥሯ ኤንጆ በዶላር ነው። ረብጣ ገንዘብን የምታፍስበት ግን ፍላጎቷ ጋዜጠኛ መሆን ነበረ። የፖለቲካ ጉዳይ የሚተነተንበት፣ ጥልቅ ትንታኔ የሚታይበት የጋዜጠኝነት ህይወት ልቧን ይገዛዋል። አመራች፣
አሻም ማረፊያዋ ሆነ። ቴሌቪዥን ጣቢያ ውስጥ ተቀጠረች። በጋዜጠኝነት መስራት የቀን ተቀን ህልሟ ነበረ። አሳካችው። የጋዜጠኝነት ስራዋን ተወት ታደረገች። ወዴት ላሏት ምላሿ ፖለቲካን መቀላቀል ነበረ። የፖለቲካ ህይወትን የተቀላቀለችው በቅርቡ ነው። ከተመሰረተ 60 ዓመታት የሆነውን የኢሃፓ ፓርቲን በይፋ ተቀላቀለች። ወጣቷ አዛውንቱን ፓርቲ መረጠች። በፓርቲው ዋና ጸሐፊ ሆና ለመሾም ጊዜያት አልፈጅባትም። በኢትዮጵያ ፖለቲካ ውስጥ መግባት ለመስዋዕትነት ነው የምትለው ወጣቷ ፖለቲከኛ ሚስጥረ ስላሴ ታምራት የኢትዮጵያ ህዝባዊ አብዮት ፓርቲ ኢሃፓ ዋና ጸሐፊ ሆና እንድታገለግል በጠቅላላ ጉባኤው ተመረጠች። ጊዜው ደግሞ ሐምሌ ወር 2025 እንደ ፈረንጆቹ ዘመን አቆጣጠር። ከዚያን ጊዜ አንስቶ ተቃዋሚ የፖለቲካ ፓርቲዎች ሲቀሰቀሱ ምርጫው ላይ ነበረች። ከሰሞኑ ደግሞ የምርጫ ቅስቀሳው ላይ አንጋፋ ሆና ብቅ ብላለች። መነጋገሪያም ሆናለች። አዲስ ተስፋ በኢትዮጵያ ፖለቲካ ላይ የታየ ይመስላል። ሚስጥረ ስላሴና የሐሳብ የበላይነቷ የታየበት ሳምንትን አሳልፈናል። በኢትዮጵያ የፖለቲካ ምህዳር ውስጥ ረጅም ታሪክ አለው የኢሃፓ ፓርቲ። ለቀጣዩ ምርጫ ካቀረባቸው እጩዎች መካከል ሚስጥረ ስላሴን የሚያክል አልተገኘም። ስሟ ጎልቷል። መነጋገሪያነቷ አሁንም ቀጥሏል። ሚስጥረ ስላሴን ልዩ የሚያደርጓት ብዙ ጉዳዮች አሉ። ከነዛ መካከል አንዳንዶቹን እንነገራችሁ። የማይናወጥ እርጋታ አላት። በከረረ የፖለቲካ ክርክርና ውጥረት ውስጥ እንኳን የምታሳየው የሰከነ መንፈስ ለብዙ አንጋፋ ፖለቲከኞች ምሳሌ የሚሆን ነው። ጥልቅ የፖለቲካ ዕውቀት በወጣትነት እድሜዋ እንዲህ ያለ የሐሳብ ጥረትና የፖለቲካ ትንታኔ ብቃት መያዟ ሀገራችን በዕውቀት የሚመራ ፖለቲካ እንዲኖራት ለሚመኙ ዜጎች ትልቅ የምስራች ነው። የሴቶች ድምጽ ሴቶች በፖለቲካው መድረክ ተሳታፊ ብቻ ሳይሆኑ መሪና ወሳኝ መሆናቸውን በተግባር የምታሳይ ያሳየችም ነች ተብሎላታል። ይህች ወጣት በምርጫው መድረክ ላይ መገኘቷ የቀጣዩን ምርጫ ድምቀት ይሆናል። በመጨመሩም በላይ በውድድሩ ላይ የምታቀርበው ሐሳብና በእውቀት ላይ የተመሰረተው ድንቅ መከራከሪያዋ ውድድሩን የተፏፏመ ያደርገዋል። ፖለቲካ የሐሳብ እንጂ የህውከት መድረክ አይደለም የሚለውን መርህ ይዛ ነው የተነሳቸው ሚስጥረ ስላሴ። ለቀጣዩ ምርጫ አዲስ ወዝና ተስፋ ሰጥታለች። ወደፊትም ከርሷ ብዙ ይጠበቃል። እናንተ ምን ተጠብቃላችሁ? እስቲ ኮሜንት ላይ ጻፉልን። ሌላኛውን የሚስጥረ ስላሴን ገጽ እንግለጥ። ሚስጥረ እኔ መውደድን የማቀው በዚህ ሰው ነው ብላ ነበር አንድ ወቅት ላይ። ገነትን የመሰሉ አመታትን አልፈናል፣ ያውም 6 አመታትን በማለት ትገልጸዋለች። ከአመት በፊት ህይወቱ ያለፈውን የመቄዶንያ ተወዳጁን ሰው ጌዲዮንን ስትጠቅሰው ጌዲዮን ለሷ ልዩ ሰው ነው። ይህ ሰው ትላለች ለአንድ ሳምንት እንኳን ካልደወልኩ ወይንም ካልሄድኩ ስልክ እስከማነሳ ድረስ ደጋግሞ የሚደውልልኝ ነው። ይህ ሰው በማይመች ሁኔታ ውስጥም የምንወዳቸውን መፈለግ እንደሚቻል ያሳየኝ ሰው ነው። ይህ ሰው የምንፈልገው ብቻ ሳይሆን የሚያስፈልገንን የሚነግረኝ ሰው ነው። ይህ ሰው በአመታት ጓደኝነት ውስጥ አንድም ቀን ለደቂቃ እንኳን ያልተለወጠብኝ ሰው ነው። ይህ ሰው ከኔ በላይ ለኔ ከሚያስቡልኝ ጥቂቶች ሰዎች ውስጥ እንኳን አንደኛው ነው። ይህ ሰው በእርግጠኝነት ይወደኛል ከምላቸው ጥቂት ሰዎች አንዱ ነው። ይህ ሰው በእያንዳንዱ ቀን የተሻልኩ ሰው እንድሆን ያበረታታኛል። ይህ ሰው ምንም ነገር ከማድረጌ በፊት ኮንሰርንድ የማደርገው ሰው ነው። ይህ ሰው የሰው መውደድ ያየውበት ነው። ይህ ሰው ወንድም ያለመኖርን ክፍተት እንዳይሰማኝ አድርጎ የሞላኝ ነው። ይህ ሰው ወንድሜ ነው። ይህ ሰው ጓደኛዬ ነው። ይህ ሰው ቤተሰቤ ነው። ይህ ሰው በረከቴ ነው ስትል ነበረ የገለጸችው። ጌዲዬ እንኳን ተወለድክልኝ ብላ ነበረ በልደቱ ዋዜማ ላይ ደስታዋን፣ ፍቅሯን፣ ተስፋዋን
ጉጉቷን የተናገረችው በጽሁፏም የከተበችው። የጌዲዮን ሞት ከተሰማ በኋላ ይህች ሴት እንዴት ትሆናለች ብለው ብዙዎች ሲጠይቁ ነበረ። እርሷም ደፍራ ቀብሩ ላይ መሄድ እንዳልቻለች በቁጭት በሐዘን ጠቅሳ ነበረ። ጌዲ ሲሞት ማየት አልችልም፣ ጌዲን ለዘላለሙ መሰናበት አልችልም፣ ደፍሬ አፈር ልበትንበት አልችልም፣ ደፍሬ ወደ ዘላለማዊ ቤቱ ልሸኘው አልችልም ስትል ሐዘኗን በቁጭት ገልጻለች። ልትቀብረው ባለመቻሏ ዘላለማዊ ወዳጇን ለዘላለም በማጣቷ ቁጭቷን ገልጻ ነበረ። ሚስጥረ ስላሴ እንዲህ ነች። ከጋዜጠኝነት የሚመዘዝ ህይወት አላት። በፖለቲካው ላይ ጠንካራ ተሳትፎ አላት። በማህበራዊ ህይወቷ ታማኝ ነች ይሏታል ብዙዎች። አሁን ለኢትዮጵያ ፖለቲካ ሌላ ክስተት ሆና መጥታለች። ምናልባት ከትንታጓ ከጠንካራዋ ከህግ ባለሙያ ከነበረችው ምርጫ ቦርድን በኃላፊነት ከመራቸው ከብርቱካን ሚደቅሳ በኋላ ጠንካራ ሴት ፖለቲከኛ በኢትዮጵያ የፖለቲካ ሰማይ ስር ብቅ ብላለች። እሷም ሚስጥረ ስላሴ ሆናለች። እኛ መረጃውን እንዲህ ነገርናችሁ። በዚህ ምርጫ ምን ትጠብቃላችሁ? ከሚስጥረ ስላሴስ ምን ትማራላችሁ? ኮሜንት ላይ እንጠብቃችኋለን። አበቃን።